በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመላእክት አለቃ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። በሐምሌ 12 ቅድስት ቤተ ክርስቲያናችን እንደዚሁም መላው የክርስቲያን ወገኖች የቅዱስ ሚካኤልን ድንቅ ተራዳኢነትና አማላጅነቱን በታላቅ ደስታ የሚያስቡበት፣ ቅዱስ ሚካኤልም እስራኤላውያንን ከፈርዖን ባርነት መርቶ ያወጣ፣ ባሕረ ኤርትራን ከፍሎ ያሻገረ፣ የታመኑ ቅዱሳንን ከክፉ ዲያብሎስ ሴራ ሁሉ ያዳነበት ታላቅ ዕለት ነው። ለሰው ልጅ በመራራትና በመለመን ከፈጣሪው ፊት የማይጠፋ የመልአክ ዛሬም በሕይወታችን ውስጥ የሚገጥሙንን ከባድ የፈተና ማዕበላትን ሁሉ ጸጥ ያደርግልን፣ በመከራና በጭንቅ ሰዓት ፈጥኖ ይድረስልን። በክንፈ ረድኤቱ ጥበቃ ሁላችንን ይከልለን፣ ካንዣበበብን የጠላት ፍላጻ ከክፉ በሽታና ከድንገተኛ አደጋ ሁሉ በበትረ መስቀሉ ይጠብቀን። የታመሙትን በምልጃ ይፈውስልን፣ ያዘኑትን ያጽናናልን፣ ሀገራችንን ሰላም ቤታችንን ደግሞ በበረከት ይሙላልን። በዓሉም የፍቅርና የደስታ የአንድነት በዓል ይሆንልን። ውድ የቻናላችን ቤተሰቦች ይህ የጸሎት መርሃ ግብር ለብዙዎች እህት ወንድሞቻችን እንዲዳረስ ቪዲዮውን ላይክ እና ሼር እያደረጋችሁ እንደዚሁም ኮሜንት ላይ በመግባት የሊቀ መላእክቱ ጥበቃ አይለየን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ የበረከቱም ተካፋይ ትሆኑ ዘንድ በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የሊቀ መላኩ የቅዱስ ሚካኤልን ድርሳን የመልክ ምስጋናውንና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የመልአኩ ተራዳኢነት የልዑል እግዚአብሔር ምሕረትና ይቅርታው በመካከላችን ጸንቶ ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሐምሌ በ12 ቀን የሚነበብ የመላእክት አለቃ የከበረ የቅዱስ ሚካኤል ድርሳን ይህ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በአንዲት ሀገር ውስጥ ስለነበረ ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነው። ልቦናው እንደ ፈርዖን የከፋ ጾምና ጸሎት የማያውቅ ነበር። በጎረቤቱ ከሚስቱ ጋር የሚኖር አንድ ድሃ ሰው ነበር። ሃይማኖታቸው የቀና ነበር። ዘወትርም የመላእክት አለቃ ቅዱስ ሚካኤልን ያገለግሉት ነበር። ለበዓልም ይደክሙ ነበር። ያገኙትንም ሁሉ ለድሆች ለጦም አዳሪዎች ይሰጡ ነበር። በጎረቤታቸው የነበረው ያ ባለጸጋም ባየ ጊዜ ስለ እነዚህ ድሆች በልቡ ያጉረመርም ነበር። የሚበሉት የሚጠጡት ሳይኖር ለራሳቸው ምንም ሳያገኙ ለድሆች ምን ይሰጣሉ እያለ። በአንዲት ቀንም ድሃውን ጠርቶ የምትዘራው እርሻ የለህ፣ የምትሸጠውና የምትገዛበት የለህ፣ ለድሃ ለምትሰጠው ከወዴት ታገኛለህ አለው። እኔም ሚስቴም የመላእክትን አለቃ የሚካኤልን ስም በጠራን ጊዜ ኃይልን በረከትን ይሰጠናል። በእጅ ሥራ ብዙ እንደክማለን፣ የእጃችንንም ሥራ እርሱ ይባርክልናል አለው። ይህም ክፉ ባለጸጋ ያን ጊዜ አፍሮ ዝም አለ። ድሃው ግን እስከሚሞት ድረስ ከሚስቱ ጋር መመጽወትን አልተወም። ሚስቱም ጸንሳ ሳለች በሞት ተለያት።
በመላእክት አለቃ በሚካኤል በዓል ቀንም ምጥ ያዛት። ለመውለድ በደረሰችም ጊዜ የመላእክት አለቃ ሚካኤል ሆይ ከደረሰብኝ ጭንቅ ከሆነ ምጥ አድነኝ እያለች ጮኸች። እግዚአብሔርም የሴቲቱን ልመና ሰማት። ያን ጊዜ ሚካኤልና ገብርኤል ወርደው ባረኳት። መልኩ ያማረ ወንድ ልጅም ወለደች። ሚካኤልም ገብርኤልን ይህንን ሕፃን ባርከው አለው። ገብርኤልም ልዑል እግዚአብሔር ይባርከው፣ የዚህንም የክፉ ባለጸጋ ገንዘብ ሁሉ ቤቱንም ይስጠው አለ። የእግዚአብሔር መልእክተኞች ሚካኤልና ገብርኤልም ይህንን ተናግረው ወደ ሰማይ ወጡ። ይህም ክፉ ሰው በግንቡ ውስጥ ተቀምጦ ሳለ እግዚአብሔር ጆሮውን ከፍቶለት ሚካኤልና ገብርኤል ሲነጋገሩ ሰማ። ከዚህ በኋላ በልቦናው አስቦ ይህ ብላቴና ገንዘቤን ሁሉ እንዴት ይወርሳል አለ። ከዚህም በኋላ ከአራስ ቤት የምትወጣበት ቀን በደረሰ ጊዜ ጥራት ብሎ አንድ አገልጋይ ወደ እርሷ ላከ። ከእርሷ ዘንድም ደርሶ ባለጸጋው ነይ ይልሻል አላት። ይህችም ድሃ ፈጥና መጥታ ከእርሱ ደረሰች። ያም ባለጸጋ ሲሸነግላት አንቺ ሴት ከአንዲት ሴት ልጅ በቀር ወንድ ልጅ እንደሌለኝ ራስሽ ታውቂያለሽ። አሁንም ልጅ የሆነኝ ዘንድ ልጅሽን ስጪኝ፣ አክብሬ አሳድጌ ሚስት ትሆነው ዘንድ ይችን ልጄን እሰጠዋለሁ አላት። እርሷም እግዚአብሔር በእርሱ ላይ የወደደውን ያድርግ፣ ብላቴናውን ውሰደው ከአንተ ጋር ይቀመጥ አለችው። ይህም ብላቴና በዚህ ባለጸጋ ቤት 3 ወር ተቀመጠ። ከዚህ በኋላ ነገር ይቋጥርበት ጀመር። ክፉ ምክርም ማሰበና ውሰደት በሚባል ታላቅ አቁማዳ ውስጥ ጨምሮ አፉን አስሮ ብላቴኖቹን ወስዳችሁ ከባህር ጣሉት ብሎ አዘዘ። እነርሱም ፈጥነው ወስደው ከባህር ጣሉት። የመላእክት አለቃ ቅዱስ ሚካኤልም ወደዚህ ብላቴና ወርዶ ወደ ሩቅ አገር ወስዶ ከባህር ወደብ አወጣው። ከዚህ ነገር በኋላ አንድ በግ አርቢ ሰው በጎቹን ውሃ ሊያጠጣ መጣ። ውሰደት የሚባል አቁማዳ አገኘ። አፉን በፈታው ጊዜ ብላቴና አገኘ። እግዚአብሔርንም አመሰገነ። ልጅ የለኝምና ልጅ ስለሰጠኸኝ አመሰግናለሁ ብሎ ወስዶ ከቤቱ አገባው። በሥላሴ ስም ፍጹም ጥምቀት አጠመቀው። ስሙንም ተላሶን አለው። ተላሶንም ማለት በግዕዝ ትርጓሜ ዕንቁ ማለት ነው። በገንዘቡ ሁሉ ላይ ሾመው። 20 ዘመን ከሆነው በኋላም በዚያ ባለጸጋ ላይ ታላቅ ነገር መጥቶበት ተላሶን ወዳለበት አገር ሄደ። ያ ክፉ ባለጸጋ በግ አርቢውን የተላሶንን አባት አገኘው። ወንድሜ ሆይ ከዱር አትተወኝ፣ በዚህች ሌሊት ከአንተ ዘንድ አሳድረኝ አለው። በግ አርቢውም እንግዳ ነህና እንዳልኪሁም ብሎ ከዚህ በኋላ ወደ ቤቱ አገባው። ከዚህ በኋላ አባቱ ብላቴናውን ተላሶን ብሎ ጠራው። ይህም እቦይ ባለጸጋ ተላሶን ብለህ የምትጠራው ይህ ስም ምንድን ነው አለው። በግ አርቢውም በጎቼን ውሃ ላጠጣ ወደ ባህር ወደብ ሲሄድ አፏ እንደታሰረ የወደቀች አቁማዳን አገኘው። ባየኋት ጊዜም አፏን ፈታው። ያን ጊዜ ይህንም ብላቴና አገኘው። ልጅ የለኝምና ደስ አለኝ። ስለዚህም ስሙን ተላሶን አልኩት። ቤቴንም ገንዘቤንም ሁሉ ሰጥቼዋለሁ። ያም ክፉ ባለጸጋ ከወደቡ ይህን ብላቴና ካገኘኸው ምን ያክል ዘመን ይሆናል አለው። ቢበዛም ቢያንስም 20 ዓመት ይሆናል አለው። ያ ባለጸጋ በልቦናው አስቦ ይህ ብላቴና እኔ ከባህር የጣልኩት ነው አለ።
አሁንም የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማው ቤቴን ሊወርስ አልተውም አለ። ያን ጊዜ ሰውነቱ ተበሳጨች። በጋርቢውንም ልጅ የለኝምና ልጅ የሆነኝ ዘንድ እባክህ ስጠኝ አለው። በጋርቢውም ከባህር ወደብ እግዚአብሔር የሰጠኝን በአቁማዳ ውስጥ ያገኘሁትን እንደዚህ ያለውን ልጅ እንዴት ስጠኝ ትለኛለህ? ይህን ብላቴና ካገኘሁት ወዲህ ቤቴም ገንዘቤም ሁሉ ተባረከ፣ በቤቴም ክፉ ነገር አልመጣብኝም አለው። ባለጸጋውም 30 ወቄት ወርቅን ከወሰድ ይህንም ብላቴና ልጅ የሆነኝ ዘንድ ስጠኝ፣ እኔም ልጄን እድርለታለሁ አለው። በጋርቢውም እሺ ስጠኝ አለው። ይህም ትዕቢተኛ ባለጸጋ 30 ወቄት ወርቅ ለበግ ጠባቂው ሰጠው። በግ ጠባቂውም ለባለጸጋው ብላቴናውን ሰጠው። ከዚህ በኋላ ብላቴናውን ይዞ ወደ ሩቅ አገር ሄደ። ከዚያም አገር በደረሰ ጊዜ ለሚስቱ ደብዳቤ እንደዚህ ብሎ ጻፈ። ስሙ ተላሶን የተባለ ይህ ብላቴና ደብዳቤ ይዞ ወደ አንቺ በመጣ ጊዜ ፈጥነሽ ግደይው፣ ከባህር የጣልነው እርሱ ነውና። ባለጸጋውም ደብዳቤውን ዘግቶ ለሕፃኑ ሰጠው። ይህንን ደብዳቤ ለሚስቴ ወስደህ ስጥ፣ ያለ እርሷ ለሌላ አትስጥ ብሎ ያን ጊዜም ብላቴናው ደብዳቤውን ተቀብሎ ሄደ። ሲሄድም በጎዳና የመላእክት አለቃ ቅዱስ ሚካኤል በፈረስ ተቀምጦ አገኘው። ብዙ መላእክትም እንደ ንጉሥ ጭፍራ ሆነው ሰዎችም መስለው ተከትለውት ነበር። ሚካኤልም ሕፃኑን አንተ ብላቴና ቸር አለህን አለው። ብላቴናውም ጌታዬ ሆይ ቸር አለህን አለው። መልአኩም ይህ የያዝከው ደብዳቤ ምንድን ነው አለው። ጌታዬ ለሚስቱ ደብዳቤ ሊወስድ ልኮኛል አለው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን ስጠኝ ልየው አለው። ያን ጊዜም ለመላእክት አለቃ ለቅዱስ ሚካኤል ፈጥኖ ሰጠው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን እፍ አለው፣ ፈጥኖም ተደመሰሰ፣ የሐሰት ደብዳቤ ነውና። የመላእክት አለቃ ቅዱስ ሚካኤልም በዚህ በትዕቢተኛ ባለጸጋ ሰው ቃል ይጽፍ ጀመር። እኔ ባልሽ ጻፍኩልሽ፣ ወደ ሩቅ አገር ሄጃለሁ። በዚያም አገር ታላቅ አገረ ገዥ አገኘው። የዚያም ብላቴና አባት እጅግ ባለጸጋ ነው። ልጄን ለልጁ ሚስት ትሆነው ዘንድ እንድሰጠው ብዙ ወርቅና ብር ሰጥቶኛል። ይህ ደብዳቤ በደረሰሽ ጊዜ ተመልክተሽ በቤቴ በአገሬም ታላቅ ደስታ ይሁን፣ ልጄንም አጋቢው፣ ወርቁንም ብሩንም ስጪው። በቤት በውጭ ያለ ገንዘቤን ሁሉ ምንም አትሰውሪው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤቱን እንደ ቀድሞ ዘግቶ ለሕፃኑ ሰጥቶት ሄደ። ሕፃኑም ወደ ተላከበት ደርሶ ይህንን የመልእክት ደብዳቤ ለባለጸጋው ሚስት ሰጣት። ተቀብላ በውስጡ ያለውን ትእዛዝ አነበበች። ካነበበችም በኋላ የታዘዘችውን ሁሉ አደረገችለት። አንድ ወር ካለፈም በኋላ ያ ትዕቢተኛ ባለጸጋ ወደ ሀገሩ ተመለሰ። ብላቴኖቹንም አገኛቸው። ሁላችሁም ደህና ናችሁን አላቸው። እነርሱም ደህና ነን አሉት። ደብዳቤህ ከደረሳት ወዲህ ሚስትህ እንደላከው ቃል ከእኛ ጋር ብዙ ደስታ አደረገች አሉት። እርሱም ስለምንድን ነው አላቸው። በላከው ደብዳቤ እንዳዘዝክም ለብላቴናው ሚስት ከሆነው ዘንድ ልጅህን ሰጠችው። በቤት በውጭ ያለውንም ገንዘብህን ሁሉንም ሰጠችው። በአንድነትም ሆነው እየበሉ እየጠጡ በመሰንቆ በምስጋና በከበሮ በበገና በቤትህ ደስታ ያደርጋሉ አሉት። ይህንንም እንደሰማ ሐዘን በልቦናው ገብቶ በፈረሱ ላይ ወጣ። ወዲያውም እርካቡ ተበጥሶ ወደቀና በኮርቻው ተሽጣ በነበረች ሰይፍ ተወግቶ ሞተ። ሚስቱም ብዙ ጩኸትና ፍጅት፣ ለቅሶና ኦኦታ በሰማች ጊዜ ታላቅ ድንጋጤ ደረሰባት።
ባሏም እንደሞተ በሰማች ጊዜ እርሷም ከግንቡ ሰገነት ላይ ወድቃ በዚያችው ቀን ሞተች። ሁለቱም በአንዲት ቀን ተቀበሩ። ከዚህም ነገር በኋላ ሕፃኑ በሥራው ሁሉ እግዚአብሔርን እያገለገለ ኖረ። ከእግዚአብሔር ዘንድ በመላእክት አለቆች በሚካኤልና በገብርኤል አንደበት እንደተባረከ በጌታችን በኢየሱስ ክርስቶስ በዓላትም ለድሆች ለጦም አዳሪዎች ምጽዋትን ይሰጥ ነበር። በገና ክርስቶስ በተወለደበት ቀን በኤጲፋንያ ክርስቶስ በተጠመቀበትና አምላክነቱ በተገለጠበት ቀን አምላክን በወለደች በእመቤታችን በድንግል ማርያም በዓላትም በመላእክት አለቃ በቅዱስ ሚካኤልም በዓል በየወሩ በ12 ቀን ለድሆች ለችግረኞች እግዚአብሔር ከሰጠው ገንዘብ ይሰጥ ነበር። ተላሶንም በመላእክት አለቃ በከበረ መልአክ በቅዱስ ሚካኤል በዓል በኅዳር 12 ቀን አረፈ። መንግሥተ ሰማያትንም ወረሰ። አምላክን በወለደች በእመቤታችን በማርያም አማላጅነት በመላእክት አለቃ በቅዱስ ሚካኤል የጌታን ሰው መሆን በተናገረ በገብርኤል ልመና ያደረገው ተአምራት ግን ፍጻሜ ቁጥር የለውም። ብዙውን ትተን ጥቂቱን ጻፍን እንጂ። በመላእክት አለቃ በቅዱስ ሚካኤል ስም ለድሆች ለችግረኞች አስበን እንመጸውት ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ወደ እግዚአብሔር እንዲጸልይልን እኔ የኢትዮጵያ ጳጳስ አባ ዮሐንስ አባታችሁ ነኝ። እናንተም እግዚአብሔር የሰጠኝ ወገኖቼ ልጆቼ ናችሁ። ሰው ወዳጅ በሚሆን በእግዚአብሔር ፊት ይቅርታም ምሕረትን ባለሟልነትን እናገኝ ዘንድ ጸልዩ ማልዱ። በመላእክት አለቃ በቅዱስ ሚካኤል ጸሎት የጌታን ሰው መሆን በተናገረ በቅዱስ ገብርኤልም አማላጅነት አምላክን በወለደች በእመቤታችን በማርያም አማላጅነት በመጥምቁ በዮሐንስ በጻድቃን በሰማዕታት ልመና በ24ቱ ካህናተ ሰማይና በ4ቱ እንስሳ ልመና ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይግባውና የቅዱሳን ሁሉ ረድኤት ሀብትና በረከት ከእኛ ጋር ይሁን አሜን። የጻፈውን ያጻፈውንም ያነበበውን የተረጎመውንም ቃሉን የሰማውንም እግዚአብሔር በመንግሥተ ሰማያት በአንድነት ይቅር ይበላቸው ለዘላለሙ አሜን። በነደ እሳት የተሳለ የጌታ አገልጋይ ማዕረጉ ከፍ ከፍ ያለ ከንፈሮቹ ለምስጋና መፍሰሻ የሆኑ ከአንደበቱ የእሳት ብልጭታ የሚወጣ መጎናጸፊያው እሳት ልብሱ እሳት የሆነ ልቦናቸው በኃጢአት የተዳደፈ የዲያብሎስ ወገኖች አጋንንት የሚታጨዱበትን የሥላሴን ሰይፍ በእጁ የያዘ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በልመናው የታመንን የጥምቀት ልጆች እኛን ሁላችንንም ወደ እርሱ አደራ ይበለን፣ ከወገኖቹ ጋር ይጠብቀን። በየነጋውም ይጎብኘን፣ እጁን ዘርግቶ ይባርከን፣ የጠላትን ጦር እንዳይወጋን በምልጃው ጋሻ ይሰውረን። በክንፉ ጥላ ረድኤት ያልብሰን፣ ከዓለም ክፋት እንድን ዘንድ ከዛሬ ጀምሮ ኋላ ነፍሳችን እስከምትለይ ድረስ በየዓመቱ በየዘመኑ ሁሉ ይልቁንም ተአምሩን የጻፈ በክንፉ ጥላ ረድኤት ይሰውረን ለዘላለሙ አሜን። የክርስቲያን ወገን የሆነ አንድ ሰው እንደነበረ ተነገረ። ከዕለታት በአንዲት ቀን በመላእክት አለቃ በከበረ መልአክ በሚካኤል በዓል እንዲህ ተደረገ። በቅዳሴ ጊዜ በቤተ ክርስቲያን ኤጲስቆጶሱ ከቀሳውስትና ከዲያቆናት ጋር ሳለ ከክርስቲያንም ወገኖች ሰዎች በቅዳሴ ጊዜ ሥጋውን ደሙን ለመቀበል ቆመው ሳለ በሕግ እንደተሠራ እንደዚህ ተሰብስበው ሳሉ የወልድ ዋሕድን ጌትነቱን የምትናገር የወንጌል ቃል የሚነበብበት ሰዓት በደረሰ ጊዜ እርኩስ መንፈስ ያደረበት ሰው መጣ። ከቀድሞ ጀምሮ ከክፉዎች አጋንንት ብዙ ጊዜ በጭንቅ በደዌ እየተገረፈ በስቃይ እየኖረ ነበር።
ወደ ቤተ ክርስቲያን ውስጥ ገባ። ሕዝቡም ሁሉ ያዩት ነበር። እንደዚህም እያለ ጮኸ፣ የመላእክት አለቃ ሆይ እነሆ ከማደሪያ ያስወጥተህ ሰደድከኝ። እስከ ዛሬ ድረስ ከወገኖቼ ጋር ገብቼ የማድርበት አጥቼ እየተቅበዘበዝኩ አለሁ። የመላእክት አለቃ የቅዱስ ሚካኤል ፈጣሪ ሆይ ከሥልጣንህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ከእጅህም የማመልጥበት ቦታ የለም። እነሆ ከምድርና ከሰማይ በታች ካለው ቦታ ሁሉ አሳደድከን። ስምህ በተጠራበት መታሰቢያህ በተደረገበት ቤተ ክርስቲያንህ በታነጸበት በሁሉ ዘንድ ማደሪያ አጣን። ይህ ርኩስ ሰይጣን በቤተ ክርስቲያን በተሰበሰቡ ሕዝቦች ፊት ይህንን እየጮኸ ሲናገር፣ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ። ያን ጊዜ ብርሃን ለብሶ ብርሃን ተጎናጽፎ የመስቀል ምልክት ያለበት የወርቅ ዘንግ በእጁ ይዞ ታየ። ያን ጊዜ በዚህ ሰው ላይ ያደረውን ርኩስ ሰይጣን ይዞ በቤተ ክርስቲያኑ ጣራ በመሠዊያው በስተግራ በኩል ሰቅሎ በእጁ በያዘው በትረ መስቀል ይገርፈው ጀመር። ሰይጣንም ያን ጊዜ በእጅህ የወደቅኩ እኔ ወዮልኝ፣ ከእጅህስ የማመልጥበት በምን ይሆን እያለ ጮኸ። የመላእክት አለቃ ቅዱስ ሚካኤል ሆይ ወደ ቤተ ክርስቲያን ለመግባት የደፈርኩን የበደልኩ፣ ነገር ግን እንድትምረኝ እንዳታጠፋኝ ይህንን ጽኑ ሥልጣን ይህንን ፍጹም ክብር በሰጠህ አምላክ አምልሃለሁ። እነሆ እኔም ከዛሬ ጀምሮ ተመልሼ ወደ ቤተ ክርስቲያንህ እንዳልገባ ስምህ ወደ ተጠራበት መታሰቢያህም ወደ ተደረገበት በጸሎትህም ወደሚታመን ሰው ሁሉ ቤት እንዳልገባ እምልልሃለሁ ብሎ ከሰውየው ላይ ወጣ። በታላቅ ፍርሃትና ውርደት ሕዝቡ ሁሉ እያዩት ሄደ። ከዚህም በኋላ ያ ሰው ፈጽሞ ዳነ፣ ጤነኛም ሆነ። እግዚአብሔርንም አመሰገነው። የመላእክት አለቃ ቅዱስ ሚካኤልንም ከፍ ከፍ አደረገው። በዘመኑ ሁሉ እስከሚሞት ድረስ የቅዱስ ሚካኤልን ቤተ ክርስቲያን እያገለገለ ኖረ። በምሕረትና በይቅርታ መልአክ በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያት ገባ። በእርሱ ጸሎትና ልመና ያመንን እኛን ሁላችንን በአማላጅነቱ ከዓለም መከራ ያድነን፣ ከባልንጀሮቹ ጋርም በየጊዜው በየዘመኑ ወደ ቸር እግዚአብሔር ይጸልይልን ለዘላለሙ አሜን። በሊቀ መልአኩ በቅዱስ ሚካኤል በበዓሉ ቀን የሚጸለይ የመልክ ምስጋናው ይህ ነው። መልክዓ ሚካኤል ሰላም ለዝክረ ስምከ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍህን ዘርግተ ፈጥነህ ድረስልኝ። ሰላም ለስዕርተ ርእስከ ሚካኤል ሆይ ከፈጣሪህ በቀር ስነ ባህሪውን ማንም ተመራምሮ ለማይደርስበት ለነበልባላዊ ስዕርተ ርእስህ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይህን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦናዬን ታረጋጋ ዘንድ ፈጥነህ ድረስላት። ሰላም ለርእስከ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርዕስ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሰራዊት አለቃቸው የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንህን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ የቆመ አለውልህ በለኝ እንጂ በሩቅ ሆነህ አትመልከተኝ።
ሰላም ለገጽከ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምህረት መልአክ ሆይ የሊባኖስ ዛፎች በአይጾቃቸው ታጅበው በልምላሜያቸው አሸብርቀው እንደሚታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነትህ ጌጥ አስጊጠኝ። ሰላም ለቀራንብቲከ ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነትህ የየዋህነትህ ለሆነ ቀራንብትህ ሰላም እላለሁ። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኞችን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልቤ ያወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋ አደርጋለሁ። ሰላም ለአዕይንቲከ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖችህ ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶችን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ላንተ አደራ ሰጥቻለሁና። ሰላም ለአይዛኒከ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አይዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ፣ ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅህ አድርገኝ። ሰላም ለመላትሂከ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትህን አታጓርልብኝ። በችግሬ ጊዜ በትምህርተ መስቀል አመሳቅዬ በምጸልይበት ጊዜ ትረዳኝ ዘንድ ፈጥነህ ድረስልኝ እንጂ። ሰላም ለአይናፊከ ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋር መሥዋዕትን በሚያቀርቡ ጊዜ የጽርሐ አርያምን መዓዛ ለተመሉ ዓይናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችህ መላእክትን እኔ አገልጋይህን ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሰላም ለአስናኒከ ሚካኤል ሆይ መሰበር መጥረስ ለማያገኘው ረቂቃን አስናኖች ሰላም እላለሁ። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾመሃልና አንተ ቀሲሱ ሚካኤል ለእኔ ለአገልጋይህ ምሕረትን ትለምን ዘንድ ተገቢ ነው። ሰላም ለልሳንከ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕልህ ፊት ቆሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለውልህ በማለት ፈጥነህ ድምፅህን አሰማኝ። ሰላም ለቃልከ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳኢው መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር አትዝጋብኝ። ሰላም ለእስትንፋስከ ሚካኤል ሆይ
የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስ ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞ ዓመፀኛው አውሬ ዲያብሎስ የጥንት ተንኰሉን ሊተው አልቻለምና የጦር መሳሪያህን ታጥቀህ መጥተህ ድምጥማጡን አጥፋው። ሰላም ለጉርኤከ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስከሚሞላ ድረስ የምስጋና ቃል ለሚያስተጋባው ጉርኤ ሰላም እላለሁ። ትጉሁ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነህ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ እማልድሃለሁ። ሰላም ለክሳድከ ሚካኤል ሆይ ከዕንቁ ባሕር ይልቅ የሥነ ተፈጥሮን ሀብል ላጠለቀ ክሳድ ሰላም እላለሁ። ሩኅሩሁ ሚካኤል ሆይ አዝማናትን በየክፍላቸው ጽፈ የምታዘጋጅነ የሕዝብን ኃጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነት መሥዋዕተ ቁርባን ኃጢአቴን አቃልልኝ። ሰላም ለመትከፍትከ ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም እላለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንደሚያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። ሰላም ለአይናፊከ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎቼ ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እያሉ እንዳይመስል መስሎ እንዳልሆነ ሆኖ አየነው እያሉ ይሳለቁብኛልና። ሰላም ለአክናፊከ ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎቼ ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተመልክተ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ተገዢዎች ሁሉ ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ሰላም ለአክናፊከ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎቼ ሰላም እላለሁ። ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ሰውረን። ሰላም ለዘባንከ ሚካኤል ሆይ እሳታውያን ልብሰ ተክህኖ ተጎናጽፎ ነጸብራቃውያን ሞጣየት ለደረበ ዘባን ሰላም እላለሁ። የምህረት አማላጅ ሆይ የስንዴ አዝመራ አይደለ በአንደበቴ በከንፈሬ ምስጋና አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳከ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምዕመናን ለተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎትህ ከማሰባት እርሳኝ፣ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለሕፅንከ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፉ ለታቀፈ ሕፅንህ ሰላም እላለሁ። ክቡሩ መልአክ ሆይ የአእላፋት መላእክት መስፍናቸው አንተ ነህና
በችግሬ ጊዜ ትረዳኝ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሰላም ለአይዳዊከ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም እላለሁ። ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ አንተ ነህና የሕፃናት እድገት በነጋው እንደሚጨምር ጽድቅህ በእኔ በባሪያ ላይ እድገቷን ታሳይ ትግለጽ። ሰላም ለመዝራዕትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራዕት ሰላም እላለሁ። ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ሰላም ለኩርናእከ ሚካኤል ሆይ ለነበልባላዊ እጅህ መገጣጠሚያ ለሆነው ኩርና ሰላም እላለሁ። ቅዱሱ ሚካኤል ሆይ እግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተነ ከጭንቀት የተነሳ ነፍስና ሥጋዬ በታወኩ ጊዜ ጓደኛውን እንዲረዳ እኔን ባሪያህን ትረዳኝ ዘንድ ወደ አንተ እማጸናለሁ። ሰላም ለእመትከ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድ ሰላም እላለሁ። ተራዳዩ መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማለዳለሁ። እኔን አገልጋይህን ተግተህ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ሰላም ለእርሃከ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ እጅህ ለመዳፍህ ሰላም እላለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ወፍ እመስልሃለሁና መዓዛው የጣፈጠ ሽቶን ቀባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነትህ ጥቂት ድርሻ ብቻ ነውና የምፈልገው። ሰላም ለአጻብዒከ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቀ አባግዕ በበረከቱ ጊዜ መጻሕፍትን ላዘጋጁ ጣቶች ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን የእግዚአብሔር የመሥዋዕቱ ካህን ነህና በምሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮቼ የሕይወት ጫማን ያዘጋጁልኝ። ሰላም ለአጽፋረዴከ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጻብህ ላይ ለሚያንጸባርቁ አስፋሮች ሰላም እላለሁ። ፈጥኖ ደራሹ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ ዕደ ሕሊናዋን ወደ አንተ ዘርግታ ተማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላት። ሰላም እብል ለዘዚአከ ገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎንህ ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይ ከምስጋናህ ምንጭ ጠጥቼ ረካ ዘንድ በጥላህ ስር ተጠልዬ መኖርን እፈቅዳለሁ። ሰላም ለከርስከ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ሆድህ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቆመህ በጸሎትህ ኃጢአቴን ታስተሰርይ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩ ማልድሃለሁ። ሰላም ለልብከ ሚካኤል ሆይ ቂም በቀል የሌለበት የርኅራኄና የየዋሃት መዝገብ ለሆነ ልቦና ሰላም እላለሁ።
የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለህ በባሕር መካከል እንዳሳለፍካቸው እኔንም አገልጋይህን ከስውር ወጥመድ ሰውረህ በሰላም አሳልፈኝ። ሰላም ለኩልያቲከ ሚካኤል ሆይ በውሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያት ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከል አይችልምና እንግደለው እናጥፋው የሚሉትን ጠላቶችን ጽጋግ በቀላቀለ አውሎ ንፋስ በታትነህ ከገጸ ምድር አጥፋቸው። ሰላም ለህሊናከ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ህሊና ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም በጠላት በዲያብሎስ ላይ መዘህ ተነሳበት። ሰላም ለንዋየ ውስጥከ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋሰ ከርስህ ለሆነ ንዋየ ውስጥ ሰላም እላለሁ። ክቡሩ መልአክ ሆይ እግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ። እኔን አገልጋይህን ከሞተ ኃጢአት አድነኝ። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ የሄደ የለምና። ሰላም ለህንብርትከ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ህንብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናም በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ኅብስተ ሕይወት መግበኝ። ሰላም ለሐቁኤከ ሚካኤል ሆይ መብረቅም በተመላ የነጸብራቅ ዝናር ለታጠቀ ወገብህ ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራቅህ የምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ሰላም ለአቁያጺከ ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቆያጽህ ሰላም እላለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገህ ያሳለፍክ አንተ ነህና ከባዱን የኃጢአት ሸክም ከላይ ታወርድልኝ ዘንድ በክንፍህ እየበረርክ ድረስልኝ። ሰላም ለአብራኪከ ሚካኤል ሆይ የሰውን ልጅ ኃጢአት ስለማስተስረይ ወደ ፈጣሪ በሰጊድ ለሚማልዱ አብራክህ ሰላም እላለሁ። የሁሉ ጠባቂ ሆይ በባህሪው ባለ ጥበብ ዓለምን የፈጠረ እግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔን አገልጋይህን በጠላቶቼ እንዳልበዘበዝ ከእኔ ሳትለይ ጠብቀኝ። ሰላም ለአይጋሪከ ሚካኤል ሆይ የተገፉትንና የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም እላለሁ። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህ ነህና እግሮቼን ከስህተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኸኝ የሕይወት ፍሬን ለመብላት አብቃኝ። ሰላም ለሰንኳዊከ ሚካኤል ሆይ በስህተት ጎዳና ለማይጓዙ ለሁለቱ ሰንኳዊ ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊ ፍጡር ለመርዳት ፈጣን ነህና ሕይወቴን ተንከባክቤ ኖራት ዘንድ በቸርነት ጥላ ስር አስቀምጠህ ጠብቀኝ። ሰላም ለመከየድከ ሚካኤል ሆይ
የሕይወትን የእሳት ግለል ለተጫማ መካሄድህ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮውን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ክፈትለት። ሰላም ለአጻብዒከ ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆነ ጣቶቼ ሰላም እላለሁ። ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀህ ነህና በፍጹም ረድኤትህ ከጥፋት ድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎትህ ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሚሆን ኃይልህ ይድናልና። ሰላም ለአጽፋረ እግርከ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋተ እብን ለማያደናቅፋቸው ለእግርህ አጽፋር ሰላም እላለሁ። ትጉሁ መልአክ ሆይ በአካል ሦስት በመለኮት አንድ ለሚሆን አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምኖርበት ጊዜ ሁሉ እምነቴም በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሰላም ለቆምከ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ ለአካለ ቆምህ ሰላም ላለው። ሩኅሩኅ መልአክ ሆይ ሰማያዊ ርግበ ገነት አንተ ነህና ከኃጢአት በረሃ ዋዕይ መጠለያ የሆኑኝ ዘንድ ሁለቱ ክንፎችህን እንደ ድባብ በእኔ ላይ ዘርጋቸው። ሰላም ለመልክዓቲከ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክ ባህርያት ሰላም እላለሁ። ብርሃናዊ መልአክ ሆይ በልብሰ ብርሃን የተጌጥህ የተሸለምክ እንደመሆን በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነው። የወዳጁን ኃጢአት ለማስተስረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክዕከ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህ ሰላም እላለሁ። የምህረት አማላጅ ሆይ ቸርነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘህ ተገለጥና በርግጎ ገደል ይግባ። ሰላም ለመልክዕከ ሚካኤል ሆይ በአራቱ ማዕረገ ሆህት እንደተመለከትነው በአይን ታይቶ ለማይመረመር መልክህ ሰላም እላለሁ። የዋሁ ሚካኤል ሆይ በየዋህነትህ በንጽሐ ጠባይህ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈህ ከሞት ወደ ሕይወት ጎዳና ምራኝ። ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለህ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። ኦ ሚካኤል አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህ። የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ። ይልቁንም የልዑላንም ልዑል አንተ ነህና በጠራሁ ጊዜ ሁሉ በይቅርታና በቸርነት ድረስልኝ፣ አትራቀኝ። ሰላም ለከ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣው መልአክ ሆይ ሰላም ላንተ ይሁን። ሰራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን።
ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመነህን ሁሉ በክንፈ ረድኤት የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነህ ደርሰህ ደግፈ የምታጽናናው ሚካኤል ሆይ አንገትህን ዘንበል አድርገህ በፈጣሪ ፊት ሰግደህ እኛን ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን አማልድልን ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ በአርአያህ አምሳል የፈጠርከን ሕዝቦችህን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። በወርሃ ሐምሌ በ12ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚች ቀን የፋርስ ንጉሥ ወደሆነ ወደ ሰናክሬም ሰራዊት እግዚአብሔር ላከው። ከሰናክሬም ሰራዊትም 185,000 አርበኞችን ወንዶችን ገደለ። ይህም እንደዚህ ነው። ሰናክሬም ኢየሩሳሌምን በከበባት ጊዜ ሕዝቅያስና ፈጣሪው እግዚአብሔርን እየዘለፈ ወደ ሕዝቅያስ መልእክተኞችን ላከ። እንደዚህም አለ፣ እግዚአብሔር ያድናችኋል እያለ ሕዝቅያስ አያስታችሁ፣ ከእጅ የሚያድናችሁ ማን ነው? የይሁዳ ንጉሥ ሕዝቅያስም እጅግ አዘነ። ወገኖቹንና አገሩ ኢየሩሳሌምንም ያድን ዘንድ ማቅ ለብሶ ወደ እግዚአብሔር ጸለየ። እግዚአብሔርም ልመናውን ተቀብሎ ወደ ፋርስ ንጉሥ ወደ ሰናክሬም ሰራዊት የመላእክት አለቃ ሚካኤልን ላከለት። ድንቅ ሥራንም ሰርቶ ኢየሩሳሌምንና የይሁዳን ሰዎች ሁሉ አዳናቸው። ስለዚህም የከበረ መልአክ የመላእክት አለቃ የሚካኤልን በዓል መታሰቢያውን በዚች ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ ረድኤቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ስርያቆስ ከሚባል አገር አባ ሆር በሰማዕትነት ሞተ። አባቱም አንጥረኛ ነበር፣ አንዲት እህትም ነበረችው። ጎልማሳም በሆነ ጊዜ ሰማዕት ይሆን ዘንድ ወደ ሀገረ ፌርማ ሄደ። በመኮንንም ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው፣ ከስቃዩም ድኖ ተነሳ። መኮንኑም በእጁ ላይ ጌታችን ያደረገውን ይህንን ተአምር አይቶ ከሚስቱና ከልጆቹ ጋር አመነ። በሌላ መኮንን እጅም ከሚስቱና ከልጆቹ ጋር በሰማዕትነት ሞተ። ቅዱስ አባ ሆርን ግን ወደ እንዴናው ላከው። በዚያም በየአይነቱ በሆነ ስቃይ አሰቃዩት። በመንኮራኩሮችም አበራዩት። ዘቅዝቀውም ሰቅለው በእሳት በአጋሉት የብረት በትር ደበደቡት። መኮንኑ ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላክ ምስጋና ይሁን። ኃያሉ ገናናው መልአክ ቅዱስ ሚካኤል በምልጃው በረድኤቱ በቃል ኪዳኑ ከሁላችን ጋር ጸንቶ ይኑር። እንደዚሁም የጠላትን ወጥመድ ይስበርልን፣ በክንፈ ረድኤቱ ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።